ሲጀምር ማለት ነው ሩታዬ የትም አትሄጂም። ይሄን ሁሉ ውሸት ለምን አስፈለገ ማለት ነው? እንደዚህ በቃ አይን ያወጣ ውሸት መዋሸት ለምን አስፈለገ? አትሄጂምም፣ አልተጣላችሁም ሲጀመር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የግል የመንግስት አላብረሽ ማለት ነው። እና በጣም እኔ እንጃ እኔ ዛሬ ስስቅ መጨረሻ አካባቢ በጣም ነው የሳኩትኝ እና የሚያወራቸው ነገሮች ምናምን ያው እንግዲህ ሩታዬ ጾሙን አስፈችው በምታስፈችው ነገር ማለት ነው። ጾመኛ ነኝ ከሁሉም ነገር ብሏል ማለት ነው እና ጾሙን አስፈች አንዳንድ ጊዜ በነገራችን ላይ ድራማ እየሰሩ እንደሆነ ማለት ነው በጣም አይን ያወጣ ነገር አለ መሀል ላይ ማለት ነው። የሆነ አብረው ሲሆኑ ሁለቱ ብቻ ሲሆኑ ማለት ነው ያን ነገር በፍጹም ይረሱታል ድራማነቱን ማለት ነው። እና ብቻ በጣም ነው ደስ ያለኝ። እኔ በነገራችን ላይ ደስ ብሎኛል። ገና በክርስቲያኖች ማለት ነው ስጦታ ይሰጣጡበታል እና ያው ለሩታዬ ምርጥ ነገር ትሰጣታለህ ብዬ አስባለሁኝ ማለት ነው። እና ያው እንግዲህ በጣም ደስ ይላል። ሩታዬ እንደ ሀሳብ ያው እንደማትሄጂ እናውቃለን፣ ግን ያው እሄዳለሁ ብለሽ ከተነሳሽ አይቀር እንደ ሀሳብ ብሰርዥው ደስ ይለናል እኛንም ማለት ነው። ማንም አይደርስብሽም ተብለሻል። እነዛም ዝንቦቹም አይመጡም እና እንደ ሀሳብ አብርሽንም አንድ ክፍል ብሰጩ እንደ ሀሳብ ነው። እኔ እንደ ሀሳብ ነው ምነግርሽ ማለት ነው። እና አንድ ክፍል ላበጋዝም ብሰጩ ማለት ነው። አንድ ክፍል ላይ ቢቃ አነካም ብሎሻል። ካልፈቀሽ ምንም እቃ አነካም ብሎሻል አንድ ነገር። ስለዚህ እንደ ሀሳብ ቤተሰብ ምን ትላላችሁ? አንድ ክፍል ሰጥተው ያው ውጭ ከሚያድር ያው እያየችው ቢያድር አይሻልም? እንደ ሀሳብ እኔ እንደ ሀሳብ ነው የተናገርኩትኝ። ግን ያው ዛሬ እንግዲህ ምንም ነገር የለም። በጣም የሚያዝናና የሚያስቅ ወሬ ነው ያለው ማለት ነው። እና ደግሞ እንዴት አባቱ እንዳማረብሽ ማሻላ ማሻላ ብያለሁ ማለት ነው። ሩታዬ ትንሽ ደግሞ ወርጭሽን ጠፋ ብታረጊያት ደግሞ በቃ እና ማለት ነው። አያችሁ ታዲያ አብርሽ ያው ዝም ብሎ ሰው እኛን ለማናደድ እኮ ነው ከዛች ጋም እንጂ የሆነው እንጂ ማለት ነው። ሩታዬን ጠልቷት ምናምን እኮ አይደለም። አያችሁ ዙሪልኝ ካላየሁት አለ ካላየሁት ናፍቆኛል እና ማለት ነው። አብርሽን አንዳንድ ጊዜ የምሬ ነው ብላችሁ አንዳንዴ ቅጠል ጨጓራ ላጥ ነው የሚያደርገኝ። አንዳንድ ጊዜ ደግሞ ማለት ነው ፈታ ያደርገኛል። አንዳንድ ጊዜ ደግሞ ያሳዝነኛል ማለት ነው። ግን ይበልጥ ደግሞ ያናድደኛል። በጣም እናደድበታለሁ እና ሩታዬ እንግዲህ ነገ ፏፈንተረሽ ብላችሁ ትመጣላችሁ ብዬ ተስፋ አደርጋለሁ። ጸብ የሌለበት ጭቅጭቅ የሌለ መቼም የሆነ ፕሮግራም እናንተ የሆነ ነገር አዘጋጅታችሁ የሆነ ሰው ይመጣል ትጣላላችሁ እና እንደዛ መሆን የለበትም። አይረብሽም ብላታል፣ ቃል ገብተህላታል። በአመት በዓል ምድር እንደባለፈው እንዳደረግከው እንድትሆን እንዳታደርግ ማለት ነው። እኔ የምለው ባለፈውም እንደዚህ ነው። በቃ ጠርታችኋት በጣም ብጥብጥ ውስጥ ነው ያስገባችኋት ማለት ነው። ስለዚህ አሁን ደግሞ እንደዛ መሆን የለበትም። በዓልን ፈታ ብላችሁ እንድታልፉ ነው። አዲስ አመት ነው መሰለኛ ቤተሰብና በዓልን ፈታ ብላችሁ ዘና ብላችሁ ሁሉም ቢኖሩም ችግር የለውም፣ ግን ሰላሟን አትንሷት። በቃ ደስተኛውን እንድትኖር ነው የምንፈልገው ማለት ነው። እኔ በበኩል የምፈልገው ደስተኛውን እንድትኖር ነው። ማንም እንዲበጠብጣት ማንም እንዲረብሻት ምናምን አልፈልግም። እና አብርሽም መቼም አሁን ነገ በዓል ነው ሰርፕራይዝ አለሽ ብለሃት ሰላሟን እንደማታሳጣት እርግጠኛ ነኝ። ሰላም አታሳጣትም። እንደዚህ ፈታ አድርገን እኛም ደስ ብሎን ትላንትን እንደውም እየጠበኩ የነበርኩት ሌላ ቪዲዮ ነበር። የምሬ ነው የምላችሁ ከትላንቱ ይቀጥላል ብዬ ሌላ ቪዲዮ በቃ ያስደነግጧታል ምናምን የሚለው ነገር ነው። አሁን ግን በቃ ውስጤ ደስ ነው ያለኝ። ለምን ሰርፕራይዝ አለች፣ ወደ ቤት እመለሳለሁ አለች። ደስ የሚል ነገር ነው። ልጇ አልተወሰደም ማለት ነው እና በጣም ነው ደስ ያለኝ እና መቼም ያው እንደማታስከፋት እንደባለፈው እርጉዝ ሆና እንደዛ እንደሆነችው ነገር እንደማታደርጋት ተስፋ አለኝ። አዲስ አመት ላይ ማለት ነው እንደዚህ ያደርጋታል። በጣም ተናዳ ምናምን ቤቱን ለቃ ውጪ ብላሃት ምናምን ወታች። አሁን ግን እንደዛ ታደርጋለህ ብዬ አላስብም። እና ጠላቶቿ ራሱ ሲመጡ ወይኔ እንግዲህ ብር ያወጡ ሰዎች ተቃጠሉ። እኔም ብላችሁ ንደዱ በቃ እንግዲህ ጮጓራችሁ ሻይ አፍላ። አብርሽ ትልቅ ሰርፕራይዝ ለሚስቱ እንዴት እንደሆነ አውቃችኋል። ጾመኛ ነኝ ሲል ሰምታችኋል። እንግዲህ ወይኔ ትላንትና ያለቀሳችሁ ቆይማ ሪከርድ አመጣላችኋለሁ ማለት ነው። እና ያለቀሳችሁ ልጆች ማለት ነው እንግዲህ አሁን ምንድን ነው የምትሆኑት? ገመድ ይዛችሁ ታነቁ። እኔ እገዛላችኋለሁ ገመዱ ደግሞ ያመናል ካላችሁ በረኪና እገዛችኋለሁ። በአንድ የጸጥ የሚያረጋችሁ ማለት ነው። እና እንደው አብርሽና ሩታ ታርቃችሁ አንድ ላይ ኖራችሁ መታችሁ ማለት ነው ህዝቤን ብታቃጥሉልን። ህዝቤ ስላችሁ ያኔ ወዳጆቻችሁን ሳይሆን የእናንተን ሰላም የማይፈልጉ እናንተ ሁለታችሁ አንድ ላይ እንድትሆኑ የማይፈልጉ ሰዎችን ብታቃጥሉልን ደስ ይለናል። ለሄርሜላ ቀለበት እንድታስርላት ብር የላኩልን ሰዎች ራሱ ብታቃጥልልን በጣም ነው ደስ። እኔ ዛሬ የምሬ ነው ማለት በጣም ነው በቃ የሆነ ድራማ እንደሆነ ማለት ነው ፍንጭ እየሰጡ ነበር ማለት ነው። እና የሆነ ሰዓት ላይ ይረሱታል በነገራችን ላይ እንዳልኳችሁ እና ዛሬ በጣም ነው የሳኩትኝ። እንደኔ ቪዲዮን እየሳቀ የጨረሰ ካለ ማለት ነው
ኮሜንት ላይ ጻፍልኝ። የምሬ ነው። በጣም እየሳኩ ነው የጨረስኩት፣ እየሳኩ ማለት ነው። እና የሚናገራቸው ንግግሮች ምናምን በጣም ነው ፈታ የሚያደርጉት። ያው ያለ ነገር ነው። ወንድ ልጅ ይናገራል የሚባል ወይኔ አብርሽ የምር አንዳንድ ጊዜ የሆነ ያናድደናል፣ አንዳንድ ጊዜ በቃ ያበሳጨናል፣ እንድንሰድበው እንድንረግጠው ያደርገናል። አንዳንድ ጊዜ ደግሞ ያው ፈታ እያረገን ይመጣል ማለት ነው። አንዳንድ ጊዜ ደግሞ ያው የሚያሳዝን ሰው ሆኖ ይመጣል እና በዚህ አጋጣሚ ሩታዬ እኔ እንደ ሀሳብ ምነግርሽ ነገር ምመክርሽ ነገር ውዴ የኔ ማር ያው የድሮ ሚስት እና ማለት ነው ውዴ ማሪ አንድ ክፍሉን አስቢበት ብሎሻል እና አንድ ክፍሉንም አስቢበት ልሰጪው ማለት ነው። ችግር የለውም። ገመድ ታረጉና ሳሎኑን መካፈል ትችላላችሁ። ቤቱ ሰፊ ነው፣ ይበቃችኋል ብዬ ነው። እና እንደ ሀሳብ ነው። አንድ ክፍሉንም ልቀቂለት። ሁለተኛ ነገር ደግሞ ውጭ ሄዳለሁ ምናምን ያልሽው ነገር ያው እንደማትሄጂ እናውቃለን። ግን ሄዳለሁ ብለሽ ካልሽ ደግሞ ያው የውሸት ትልቅ ውሸት ማለት ነው። እና ሄዳለሁ ብለሽ ካልሽ ደግሞ ያው እንግዲህ ምንም እኛ ምንሸኝሻለን እያለቃቀስን ሩታ እየቻው እያልን ማለት ነው። እና ልጅሽን አገርሽ ላይ ሆነሽ ቤተሰብሽ አጠገብ ሆነሽ ምናምን ስታሳድጊው ደስ ይላል። ስደት ለእኛም ከብዶናል ውዴ። ከሀገር መውጣት ማለት ሁሌም ስደት ነው። ከሀገር መውጣት ማለት ያው ስደት ነው እና አንትን አትበይ፣ ብዙም ስደት ደስ ይላል ወይም ደግሞ ነፃ ምናምን አትበይ። ከልጅ ጋር ደግሞ በጣም ከባድ ነው። ከባድ ቻሌንጅ ይኖረዋል ማለት ነው። እና ለእኛ ራሱ በጣም ነው የሚከብደን። አየሩ አለ፣ ሰው የለሽ ምናምን፣ ሰው እስከምትለምጂ ድረስ ምናምን ስደት ላይ በጣም ሰው ለምደሽ ራሱ በጣም ከባድ ነው ስደት ማለት ነው። እና ሰው ራሱ አውሬ ነው የሚሆንብሽ። እና ሀገርሽ ላይ ባልሽ ባለበት፣ የልጅሽ አባት ባለበት ፈታ ዘና እያላችሁ ልጃችሁን እያዝናናችሁ ምናምን ከአንቺም የራስሽን ህይወት እየቀጠልሽ እሱም የራሱን ህይወት ከውሽሚት ጋር እየተዝናና ልበልሽ ባሌ ብላ መታለኝ እና ማለት ነው ከሚስቱ ጋር ከሁለተኛ ሚስቱ ጋር እየተዝናና ምናምን ይመጣል። አንቺም ደግሞ ከሁለተኛ ባልሽ ያው ቀለበት ሊያርግልሽ ብሎ የመጣ ባላልሽ ሸንቀጥ ያለ ጀነን ያለ ቆንጅዬ መጥቶልሻል ማለት ነው ሩታዬ። እና መቼም ከሱ ጋር ትመጫለሽ ብዬ ተስፋ አደርጋለሁ የኔ ቆንጆ እና ማለት ነው እውነት ዛሬ ማለት ነው እኔ እንጃ ቪዲዮን እየሳኩል ጨርሰው መሰለኝ። በጣም ነው በቃ ማለት ደስ ብሎኛል ማለት ወደ ቤቷ ልትመለስ ስለሆነ እሱም ደግሞ ሰፕራይዝ አረጋታለሁ ስላለ ደስ ብሎኛል። ግን አብርሽ ብዙ ጊዜ በቃሉ አይገኝም እና አሁን ግን ይገኛል ብዬ አስባለሁ ማለት ነው። እና ሩታዬ ይመችሽ አቦ። በቃ እንደዚህ ፈታ አረግሽን ፈታ የምሬ ነው። አንቺ አይደለሽም ፈታ፣ አንቺ እንኳን አይናፋር እያጫወተች ነው። ያ አበጋዝ ነው ፈታ ያደረገን ማለት ነው። አብርሽ ነው ዘና ፈታ ያደረገን እና ያው እንግዲህ አብርሽዬ ይመችክ። አንዳንድ ጊዜ እያቃጠልከን፣ አንዳንድ ጊዜ ደግሞ ፈታ እያረከን፣ አንዳንድ ጊዜ ደግሞ እያበሳጨንም ምንም ማለት አይደለም። ግን ያው አንዳንድ ጊዜ እያበሳጨን ስትመጣ እንረግጣለን። እኛንም ተረዳን። ስቀክ ደግሞ እንደዚህ እታችን አስደስተክ ስትመጣ ደግሞ እኛም ደግሞ እናስደስታለን። አንሰድብህም ማለት ነው። አንሰድብህም፣ ስድብ አይኖርበትም። እና አንዱን ክፍል ሩታዬ እያሰብሽበት ስጪውሽ አንድ ክፍል